አንዲት ምቀኛ የእንጀራ እናት የሶስት እህትማማቾችን ንጽህና ለማጥፋት ሆዳቸውን አሳብጦ ነፍሰ ጡር ለማስመሰል በምግባቸው የተጠቀመችው ሚስጥራዊ እጽ የመንደሩን ሰላም አናጋው። ዛሬም እነሆ ድንቅና አስተማሪ በሆነ ታሪክ ተመልሰናል። ታሪኩንም ልብ ብለው እንዲከታተሉት እየጋበዝኩኝ ወደ ታሪኩ አልፋለሁ። ቪዲዮውንም ላይክ በማድረግ ጀምሩት። በተራሮች በተከበበችና በየማለዳው በፀሐይ ብርሃን በምትዋበው አንዲት ትንሽ መንደር ውስጥ ሳሊም የተባለ ሰው ከሶስት ሴት ልጆቹ ከሐሊማ፣ ፋጢማና ጀሚላ ጋር ይኖር ነበር። ልጆቹ በወጣትነት ዕድሜ ላይ የሚገኙ ሲሆኑ በመንደር ውስጥ በመልካም ስነ ምግባራቸውና በጨዋነታቸው የሚታወቁ ነበሩ። ነገር ግን የዕድል ጉዳይ ሆኖ በልጅነታቸው እናታቸውን በአንድ የክረምት ሌሊት አጥተዋል። እናታቸው በልባቸው ውስጥ የማይደፈን ትልቅ ክፍተት ጥላ አልፋለች። እነርሱንም አባትም እናትም ሆኖ ሊያሳድጋቸው በሚሞክረው አባታቸው ላይ ተደግፈው አደጉ። ከዓመታት ብቸኝነት በኋላ ሳሊም በሕይወት ጉዳዮች እንድትረዳውና ብቸኝነቱን እንድታስወግድለት ጃሪያ የተባለች ሴት አገባ። ጃሪያ በልቧ ውስጥ ያለውን ጥልቅ ጥላቻና ምቀኝነት በፊቷ ላይ እንዳይታይ ትደብቅ ነበር። በመጀመሪያ በሳሊም ፊት ደግነትና ርኅራኄን ብታሳይም ልቧ ግን በቅናት ይነድ ነበር። ሳሊምና የመንደሩ ሰዎች ለእነርሱ በሚሰጡት ክብርና ሰላማዊ ፍቅር አይታ ትቀና ነበር። ቀናት እያለፉ ሲሄዱ እውነተኛ ማንነቷ መታየት ጀመረ። በዝምታ ማሴር ጀመረች። በዚህች መንደር ውስጥ አንዲትን ሴት ለማጥፋት ቀላሉ መንገድ ስሟን ማጠልሸት እንደሆነ ታውቅ ነበር። በአንድ ጨለማ ሌሊት ጃሪያ አንዲት ተንኮለኛ አሮጊት የሰጠቻትን እንግዳ የሆነ ዕፅ አመጣች። ይህ ዕፅ ለቀናት ከተወሰደ በኋላ ሆድን በማሳበጥና የሰውነት ቅርጽን በመለወጥ ረገድ አስገራሚ ውጤት ያለው ሲሆን ሴቷን ነፍሰ ጡር እንደሆነች አድርጎ ያስመስል ነበር። ጃሪያ ዕፁን በምግብና በመጠጥ ውስጥ በመቀላቀል በፈገግታና በለሰለሰ አንደበት ለልጆቿ አቀረበችላቸው። ቀናት አለፉና አስደንጋጭ ነገር ተከሰተ። የሐሊማ የፋጢማና የጀሚላ ሆድ አበጠ፣ መልካቸውም ተለወጠ። በመንደር ውስጥ የሹክሹክታ ወሬ ተጀመረ። ሹክሹክታው ወደ ወሬው ደግሞ ወደ ከባድ ወንጀል ተቀየረ። የሳሊም ልጆች ነፍሰ ጡር ሆኑ። እንዴት ይህንን አደረጉ? ትልቅ ምስጢር ደብቀው ነበር የሚሉ ወሬዎች ተሰራጩ። አባታቸው ሳሊም በማን እንደሚያምን ግራ ገብቶት ልቡ ተሰበረ። ልጆቹ እያለቀሱ ንጽህናቸው ንጹሕ እንደሆነ እየተናገሩ ቢምሉም የመንደሩ ሰዎች ግን ልበደረቅና የማይራሩ ነበሩ። ጃሪያ ግን በሰው ፊት እኔ ምስኪን ነኝ፣ የባሌን ልጆች እንደገዛ ልጆቼ ነው የማሳድገው ያለች በውሸት እንባ ታለቅስ ነበር። በልቧ ግን ክፉ ደስታ ትስቅ ነበር። ነገር ግን ይህ ግፍ ዘላቂ አልነበረም። አንድ ቀን ወደ መንደሩ አንዲት ተጓዥ ሐኪም መጣች። የልጆቹን ሁኔታ ስታይ ተጠራጠረችና መረመረቻቸው። ከዚያም በዚያች ተንኮለኛ ዕፅ የተነሳ መሆኑን አረጋገጠች። ሚስጥሩ ተገለጠ። እውነቱም እንደ ፀሐይ ወጣ። ጃሪያ በሰው ሁሉ ፊት ተዋረደች። በእውነት ግፊት ጥፋቷን አመነች። የልጃገረዶች ስም ከቀድሞ ይልቅ በላቀ ሁኔታ ንጹሕ ሆነ። ሦስት እህቶች ከዚያ በኋላ ታግሶ ማለፍ ከክፋት ሁሉ የሚከላከል ጠንካራ መሳሪያ መሆኑን ተረድተው በጥበብና በጥንካሬ መኖር ጀመሩ። አባታቸው ሳሊም በቁጭት ዓይን የተመለከታቸው ጊዜ ወደ ኋላ ቢመለስ ኖሮ ግፍ ሲፈጸምባችሁ እያየሁ ለአንድ አፍታ እንኳን ዝም ባላልኩ ነበር እያለ በልቡ ይቆጭ ነበር። ልጃገረዶቹም እያንዳንዳቸው የተሰበረ ማንነታቸውን ለመጠገን ይጥሩ ነበር። ወራቶች አልፈው የወሬው ድምፅ ከነ ሙሉ ጠፋ። በዚያ ወቅት አብድራህማን የተባለ በጥበብና በመልካም ጸባዩ የሚታወቅ ሰው ሐሊማን ለመጠየቅ መጣ። ለሳሊምም የልጅህ ስም ንጹሕ ነው፣ የተባለውም ሁሉ ግፍ ነው። እኔ ደግሞ በክብርና በሐላል ሚስቴ እንድትሆን እፈልጋለሁ አለው። ሐሊማ አለቀሰች። ምክንያቱም ለመጀመሪያ ጊዜ በዓይኑ ሳይሆን በልቡ የሚያያት ሰው በማግኘቷ ነበር። ከጥቂት ቀናት በኋላ ደግሞ ሙስጠፋ የተባለ ወጣት ነጋዴ ፋጢማን ለመጠየቅ መጣ። እርሱም ታሪኩን ሁሉ ሰምቶ በግፍ ላይ የታገሰች ሴት በሕይወቴም ላይ ትታገሳለች በማለት ጥንካሬዋንና ግልጽነቷን ወደደላት። ጀሚላ ደግሞ ያሲን የተባለ ረጋ ያለ ነርስ ነበር። እርሱም በዓይኖቿ ውስጥ ያለውን ሐዘን አይቶ አዲስ ቁስል ሳይሆን መጠጊያ ሊሆንላት ወሰነ። በሦስት ተከታታይ ሰርጎች ቤቱ በብርሃን ደመቀ። የደስታ እልልታም ተንሰራፋ። በቤቱ ውስጥ ለዓመታት ሰፍሮ የነበረው ሐዘንም
በመጨረሻ ለቀቀ። ሳሊም ልጆቹን ሲያጋባ እንባ እያቀረረ አላህ ሆይ ስለታገሱት ነገር መልካሙን ሁሉ ስጣቸው ብሎ መረቃቸው። ታሪኩ በጨለማና በሴራ ቢጀመርም በፍጻሜው ግን እውነትና ትዕግሥት የክፋትን ግንብ ሲያፈርሱ እናያለን። የጃሪያ ተንኮል ለጊዜው የሐሊማን የፋጢማንና የጀሚላን ስም ቢያጠለሽም የእውነቱ ፀሐይ ስትወጣ ግን ውርደቱ ወደ ባለቤቱ ተመልሷል። ሦስቱ እህቶች በደረሰባቸው ግፍ ሳይሰበሩ በጽናት ማለፋቸው በመጨረሻም ለክብራቸው የሚመጠን የትዳር ሕይወት እንዲመሰርቱ መንገድ ከፍቶላቸዋል። ይህም የሚያሳየው ክፋት የቱንም ያህል ቢገዝፍ እውነትን ለዘላለም ሊቀብራት እንደሚችል ነው። ታሪኩ ይህንን ይመስል ነበር። የሲራ ቲዩብን የቴሌግራም ቻናል ዲስክሪፕሽን ላይ ባለው ሊንክ ገብተው ጆይን በማድረግ ቤተሰብ ይሁኑ። ታሪኩን ከወደዳችሁትና ትምህርት ካገኛችሁበት ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎች እንዲደርስ አድርጉት። እንዲሁም በታሪኩ ላይ ያላችሁን አስተያየት በኮሜንት መስጫ ላይ አጋሩ። የእናንተ አስተያየት ለሌሎች ትልቅ ትምህርት ሊሆን ይችላልና። በቀጣይ ደግሞ በሌላ አስተማሪ ታሪክ እስከምንገናኝ በያላችሁበት የአላህ ሰላም፣ እዝነት፣ ጥበቃ ይለያችሁ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።